ያን ያህል ዘመን እንደዛ ብቻዬን ስተክዝ እንደዛ ብቻዬን ሳለቅስ ቆይ እንዴት አድርጎ አስቻለ? እንዴት ቻልክበት? አላውቅም ሰላም፣ አላውቅም። የት እንዳለች አላውቅም ነበር። ወንድሜ ነው ወስዶ የጣላት ለት እኔ ራሴ አይቼዋለሁ ስትይኝ ነበር። የጣለበት ቦታ ሄጄ ፈልኩ፣ አጣኋት። ላገኛት አልቻልኩም። ራሷ ስታድግ መጣች። ስታድግ ፈልጋን መጣች። ደግሞ ጊዜ ያስፈልገኝ ነበር። የማስብበት ጊዜ ያስፈልገኝ፣ ምን ማድረግ እንዳለብኝ የምወስንበት ጊዜ ያስፈልገኝ ነበር። አሁንም አንቺ አስገድደሽኝ እንጂ ከአደጋ ነፃ ሆኛለሁ። በዚሁ ምክንያት ከወንድሜ ጋር እስካሁን ድረስ ተቆራጭ። እኔ እኮ ገና እንዳየኋት አውቂያት ነበረ። ታውቃለህ፣ በቃ የማላውቀው ስሜት ነበር የተሰማኝ። ሰውነቴ ለሁለት ስንጥቅ ሲል ይታወቀኝ ነበር። ወይኔ ጉዴ! በቃ ውስጤ ደመ ነፍሴ እኮ ነግሮኝ ነበር። እናት ነሽ ሰላም። ቀረረባችሁ ሳይ እቤት ውስጥ እንዴት እንደምትሆኑ ሳይ ምን ያለበት እናትና ልጅ መሆናቸውን ባወቁ እያልኩ አንዴም በውስጤ ደስታ አንዴም ኦኬ። ታዲያ ናታን አይልከውም ነበረ ሴቷ ልጅ በሲሳት ከሚልክ? እማዬ ወይ ለምን እኔ አልሄድም ማለት ምን አይነት ዕቃ ቢሆን ነው? አልታዘሽ እራሷ እንዳልጣም ይልካታል። ይሄን እኮ የሚጠቅም ዕቃ ቢሆን ነው። እንግዲህ ጀመረሽ። ሂጂ ታዲያ ሂጂና እዛ ስትደርሺ ደውዪ። እሱ እኔን ሄድ አይፈልግማ። እሷ አትበይው እንዴ! አባትሽን እሱ ታያለሽ እንዴ? እንዴ የዘንድሮ ልጆች ወይ ስነ ስርዓት የላችሁ ወይ ባህሪ የላችሁ። እንዴት አድርጎ ነው የፈጠራችሁ? እማዬ ሰላም ስትመጣ ለምን እንደደነገጠች መጠየቅ አለብኝ። ደግሞ ከደነገጠችው ቤት አይደለም ወይ አባዬ ቤት አይደለም ትችላል። ስማ ደግሞ ናታንና ግቢ ይውላል። በዚያ አያያዝሽ አቃጥለሽ ነው የምትደፊው። ደስቼ እያላት ነበር። ዳጣና ሰላም መሀል ምን ተፈጥሮ ነው? ዳጣ ሰላም ለዳጣ ስሜት እኮ ስስ ሆኗል። አሁን በእርግጥ ድሮም ትወዳታለች፣ ግን አሁን ለየት ያለ ነገር እየታየኝ ነው እያለች ነበር። እኔም እንደ አጋጣሚ ስትመጣው ልጅሽ መጣሽ ለምንድነው እዛ ያለርካ ባዬ ብላ ስጠይቆ እና ናታን ኢሜና ናታን ዳጣ ስታስጨንቅ ነበር አብይ ማለት ነው። ስለዚህ አታስጨንቃት ልጄን ታያት በቃ እስቲ አብይ ዛሬ እንኳን ልጄን ተዋት ስትል ተናገረች። አልገባኝም ሰላም ምንድነው የምታወሪ? ልጄን ነው አልሻት? አው ልክ እንደ ልጄ ነው የማያት ዳጣም ብላ ነገሩን አስቀየሰችው ማለት ነው። ሰላምዬ እኔ እኮ ልጠይቅሽ መጥቼ ነበር፣ ነገር ግን በቃ አልተመቸኝም፣ ቤት ውስጥ ምግብ መስራት ነበረብኝ ስትል ነበር። ደረጀ ሰላም ካሁን ትሳሳታለች ብሎ እጅግ በጣም ተጨንቆ በጣም ፈርቶ ነበር። ዳጣ ከውጭ ስትመጣ ሰላምዬ አይኖቿ እንባ ሞልቶ በፍቅር ወይም ደግሞ ልጄ ብላ በውስጧ አምቃ ስንት ዓመት 19 ዓመት ስትፈልጋት የነበራት ልጅ አፍንጫዋ ስር ሆነ አላወቀቻት ነበር። ውስጧ ግን ስነግራት ነበር፣ ተጠራጥራም ነበር። ልጄ ዳጣ ትሆናለች የሚል ግምት ነበር ውስጧ። ስታያት ለሷ ያላት ስስጎና በጣም ተወዳትና በጣም ታቀርባት ነበር እና እንደቻም ሆነ በጭራሽ አላወቀችም ነበር። ሆኖም ግን አሁን ዳጣን ልጇ መሆኗ ስትሰማ ዳጣ እናቷ መሆኗ ሰላም በጭራሽ አታውቅም። አብይ ሰላም ምንድነው የሆነችበት ነገር ማወቅ ፈልጋለሁ ስትል ከፈለሽ እሷን ሄደሽ መጠየቅ ትችያለሽ። የታመመ ሰው ምን ሆነ ነው ራስን የሳትከው ምን ሰምተህ ነው ብሎ ከማስጠየቅ ርቅ ሄደሽ መጠየቅ ይሻልሻል ይላታል። ግን ይህንንማ ማወቅ አለብኝ ምን አለበት ብትነግረኝ እያለች ስታስጨንቆ ነበር። የአንቺስ ነገር ጤነኝነት አይመስለኝም፣ ግን ታመሻል ይመስለኛል። በጊዜ ብትታይ ይሻልሻል። ሰላም መታመማ ሰውን የደነቀሽ ወይም ደግሞ የተገረምሽው ለምንድነው? የታመመች ሰው ለምንድነው ራሷን የሳተች ብለሽ ነው የተጨነቀሽ? አባዬና ሰላም እየተገናኝቶ ነው ወደ ሐኪም ቤት ይዟት ሲሄደ ብላ ማጣራቷን ቀጠለች እና
እህቴ እኮ ነሽ ብላ ስታወራት ነበር። ውሃ አው እህትሽ ነኝ ስትላት እህቴ እኮ ነሽ ታዲያ ለምን አትጋብዥኝ እያለቻት ውሃ ስታወራት ነበር። እሷን ባሰማት ተስማማለች ማለት ነው። እና ናታን ማርታን አንዳንድ ነገር እየጠየቃት ነበር እና ሌላ ሰው ሰላም እንዲሁም ሰላም ደህና ነች አይደለም አሁን ብላ ስጠይቁ አሁቲ አሁን ደህና ነች ብሎ እማዬ ደህና ነች ብሎ ይነግራታል። ነገር ግን ናታን እንደምን ብለው ተጨንቆ ማርታን መጠየቅ የነበረበት እየጠየቃት ነበር። ለምሳሌ ተጣጥሮ ልጅ እንደነበረች እና ሳይ ልጅ ሳይ አንቺ ባል በሆነና ከሌላ ድንገት ወልዶ ሰው እኮ ወልዶ አይሳሳትም በስተትም ወልዶ ብኖር አባዬ ምን ታደርጋለች ስላት ባል ብዬ አልቀበለው ስትል ናታ በጣም ደንግጦ በጣም ተጨንቆ ነበር። እማዬ ሰው እኮ ይሳሳታል ማሳሳት የሰው እንትን የለውም እያለ ስነግራት አይ ምንም ቢሆን ናታን በጭራሽ ልቀበለው አልችልም ትዳሬ ይፈርሳል ትለዋለች። እና ውሃና ዳጣ እየተመለሱ ነበር ወደ ቤት። ዳጣ ሰላም መጠየቅ ትፈልግ ነበር። ድሬ ግን እሷን ወደ ቤት ይዞ መሄድ እንዳልፈለገ እየነገራት ነበር። እና ወደ ቤት ግን ምንም ቢሆን ናታን ይህንን መቀበል አልችልም አላቅም፣ ግን ያንን አሁን የምናገረውና በኋላ የሚፈጠረውን አላቅም። ቢሆንም ግን ደሬ በጭራሽ እንደዛ አያረግብኝም፣ እኔ ደሬን በጣም አምናለው እያለችው ነበር። አዎ ግን ሰው እኮ ሊሳሳት ይችላል እማዬ ስላት በጭራሽ አይሳሳቱም። ሰላምዬ ለምንድነው እንደዚህ ደስተኛ የሆነችው? ሰላምዬ ምን ሆና ነው? ስታይኝ እኮ ለየት ያለ ስሜት እየተሰማት ነው እያለችው ነበር። እና ምን ተፈጥሮ ነው ብላ እንድታጣራው ብትሞክሩም ደህና ነኝ ብቻ በጣም እንደምትወዳትና ሁሌም ከጎና እንደሆነችው ልክ እንደ እናቷ ባስፈለገ ሰዓት ከጎንሽ ነኝ ብላ ትነግራታለች። ግን ማርታ የሰላም ነገር ግራ አጋብቶኛል። እንዴት ነው ማለቴ አስተያየቷ ለአንቺ ያላት ፍቅር ለየት ልብኛል። ቅድም እኮ እስክትመጣ ድረስ እኮ አንገቷ እስክጣመም ድረስ ውጭ ስትጠብቅ ነበር። የሆነ የምትጠብቅ ሰው ያለ ይመስል ለካ አንቺ ነበረ ስትጠብቅ ነበር። ልክ አንቺ ስታው አይኖቿ እንባ ሞልቷል። ያውትዬ እኔ እማዬ እኔና ሰላም በጣም እንቀራረባለን ማለት የውስጤን አወራታለሁ የውስጧን ታወራኛለች ለዛ ነው ብሎ እስከ ዛሬ እንዴት አስቻለ ደረጀ ግን ጋሼ ቅርታ ጋሼ እስከ ዛሬ እንዴት አስቻለ ልጅ አፍንጫ ስር ሆነ እንደዛ እየለቀስኩ እየለመንኩ አንተ ግን እንዴት አስቻለ? ምንም ማድረግ አልነበረብኝም፣ አማራጭ አልነበረብኝም፣ ግዴታ መደበቅ ነበረብኝ እያላት ነበር። አሁንም ባታስጨንቀኝ ኖሮ ይህን ነገር በጭራሽ አላወጣም ብሎ ይነግራታል። ነገር ግን ቢሆንም ሰላም ባደረጉብሽ እጅግ በጣም ይቅርታ አድርግልኝ። አዎ ትልቅ ጥፋትና ትልቅ ነገር ሰርቻለሁ ይላታል። ምንም ሆን ልጄ ግን በሕይወት አለች እስከማገኛት ድረስ ጆክ እያለሁ የ19 ዓመት የጠበቅኳት ልጄ ስትልና ሰላም አይኖቿ እንባ ሞልቶ እየቀረበ አሁን ቅድም ባለው ራስሽን ስትሽ ነበር። ሰላም እባክሽን ወደ ራስሽ ተመለሺ፣ ድጋሜ ራስሽን እንድስቺ አልፈልግም እያላት ሰላምዬ አሁንም ቢሆን እባክሽ ሰላም ለማረጋጋት ሞክሪ፣ ምንም ብትሆን እናቷ እንደሆንሽ መናገር የለብሽም፣ ማርተንም መጠንቀቅ አለብሽ እያላት ነበር። ይሄ እንዳይታወቅብን ነው አንድ የሚያስጨንቀኝ እኮ ስንት ዓመት ሳለቅስ ነበር ጋሼ፣ ትንሽ እንኳን ለእኔ አታዝንም? ትንሽ እንኳን ለእኔ አታስብም? እያለችው ነበር። ሰላም አማራጭ የለኝም እባክሽ ሰላም ለመረጋጋት ሞክሪ እያለ ስለምናት ነበር። እንደ አርጆ ደግሞ አብይን መቼም እንደማይተዋትና እንደማፈቅራት ቢነግራትም እሷ ግን በጭራሽ አትፈልገኝም ከዚህ እንደማልሄድና እንደውም ሊገለኝ ነው በይና ጥራት እና ውሃ አርጁ እየፈለገች ነው ብላ ስትጠይቀው ውጭልኝ ብላ እየጮች ነበር። የማርታን ስልክ ወስዳ ስታነብ ቴክስት ደረጀ ነበር የጻፋት እና ደረጀን አባቷን እጅግ በጣም መጥላት ጀመረች። አብይ ማለት ነው እንግዲህ እንዴት ብደብር ነው አባትሽ እንደዚህ የምትናገሪ? አንቺ ልጅ የምትናገሪ እያሰብሱ ጭራሹ እሱ የልጅ የምታወሪ አባዬ ብለሽ ማውራት እንዴት ነው የከበደሽ? ቆይ ችግርሽ ምንድን ነው ብላ ስጠይቁ አባዬ እኮ በጭራሽ እኔን አይወደኝም፣ በጭራሽ ምንም እንትን አይለኝም እያለ ነበር። ታታና ናታን አንድ ላይ እያወሩ እንደናፈቃት እንደ አንድ ቤት ውስጥ ነው እንደ የምትናፍቀኝ እያለችው ነበር።
እና አንድ ላይ እያወሩ ነበር። እንደዚህ ነው እባክህ ናታን ሂድ፣ አሁን እዚህ ጋር አብይ ከመጣች ነገሮቹን በአንድ እግር ነው የምታቆማቸው። ስለዚህ ሄድ ብላ አሁን እህቴ ሆና እንዴት ነው አንተን ማገባው? እሷን ከልባ እያፈቀረችን ተቀባጥሪ እያለት ነበር። ናታን ዳጣ ፍቅሽኛል እያለት ነበር። ሊወድ ነገር አሉለት ናታን እባክህ መቼም ላገባት አብይ ወይ እትዬ ካዩ መጣ ነገር ነው የሚፈጠረው እያለችው ነበር። እና እሱ ማግባትና እሱ ጋር መሆኑ በጣም እያስፈራት እንደሆነ ነገረችው። ለምንድን ነው አብይን እኮ አንድ ቀን ወድሻለሁ አፈቅርሻለሁ የስሜት እንኳን አላውቅም። ስለዚህ እህትሽ መሆን ደግሞ አሁን ያወቅኩት እያለት ነበረ። ቢሆንም ግን እኔ እናንተ ስንጋባ እሷ ግን ምን እንደምትሰማት አስባ ታውቀዋለች ስትል ነበር። ማርታ አብይን እየተቆጣች ነበር። ለአባቷ ላጥላች ጀምሯል። አባቴን ጉዳይ ኖሮ እኔን አይመታኝም ነበር እያለች እሱ ቀጥላት። አብይ ስነስርዓት ያዥ ምትናገር እያስብሽ ነው። ስለ አባትሽ እንደዚህ ምትናገር ያንቺ እሱ እኮ ለአንቺ ሊሞትልሻል። እንዴት አድርጎ ከምንም አስበልጠው እንደማኖራችሁ ድንጋ ብዙ ነገር ሆኖ ለአንቺ እናንተ ያሳደጋችሁ። ስለዚህ ስለ አባትሽ የምትናገር ነገር እያሰብሽ አይ የምትጎን በርፈቅድሽና እግርሽን ጥፍሬ አስሬ በርፈሬ ነው ማጥነሽ አላነችም። የሚያስደስታል ከዳጣ ጋር በጭራሽ ምንም ሊዋደዱ አልቻለው። ዳጣ በጣም ተወዳታለች፣ እሷ በጣም እጠላሻለሁ። ስለዚህ አሁን የድሮ ቤታችን ሄደሽ ስልክ ደውይልኝ ብሎሻል አባዬ ትልነት ትለዋለች። ቆይ ለምን አይመለከተኝም እሱ ብሎ ትችያለሽ። ደግሞ እዚህ ከናታን ጋር ነበርሽ አይደል? አረ በጭራሽ ብቻዬን ነበር እኮ ስትላት ነበር። እሱ ልጅና ብትዋሽን ዋሽ ስትላት ነበር። እባክሽ ወደ ራስሽ ተመለሽኝ፣ ወደ ቤት እየደረስን ነው አሁን እና በቃ እባክሽ ሰላም ለማረጋጋት ሞክሪ፣ ጉዳቱ አርግኝ፣ ህይወቴን እንዳበጠበጭኝ እባክሽን ስሜትሽን ተቆጣጠሪ። ዳጣውን ወደ ድሮ ቤታችን ልካታለሁ።